በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የፀሐይ ጽድቅ መውጫ የመሲሁ መገለጫ አምላክን በድንግልና ጸንሳ በድንግልና የወለደችልን፣ ለተራበው ዓለም የሕይወት መናን ያስገኘችልን፣ ለተጠማው ዓለም የሕይወት ማሰሮ ሆና የሕይወቷን ያስገኘችልን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። እንደ እግዚአብሔር አምላካችን መልካም ፈቃድ የምንነጋገርበት የትምህርታችን መነሻ የሚሆነው ሁለተኛ ሰማይ በሚል መነሻ እንማራለን። እስኪ ሁላችሁም በሉ ስንተኛ ሰማይ? እስኪ ድገሙት። በዚህ መነሻ ነው የምንማረው። በመካከላችን ተገኝቶ ለነፍሳችን ለሕይወታችን የሚረባንን የሚጠቅመንን እንዲመክረን እንዲያስተምረን መልካም ፈቃዱ ይሆንልን። ኃይለ ቃሉ የተናገረው ቅዱስ ኤፍሬም ነው። የምናገኘው ደግሞ በውዳሴ ማርያም ድርሰቱ በረቡዕ ውዳሴ ማርያም ላይ የምናገኘው ክፍል ነው ማለት ነው። ምንድነው መነሻ ርዕሳችን? ሁለተኛ ሰማይ። እንግዲህ ቅዱስ ኤፍሬም የተናገረው ቅዱስ ኤፍሬም የጻፈልን ስለ እመቤታችን ቅዱስ ኤፍሬም ብዙ ድርሰቶችን ደርሷል። ብዙ ማለት ነው። ልናገራቸው የማንችላቸው ከአንደበት በላይ ከሕሊና በላይ የሆኑ አውቀናቸው ልንረዳቸው የማንችላቸው አንበን በሱ ልክ ያልሆነ ሰው ሊረዳቸው የማይችሉ ስለ እመቤታችን በጥልቅ ፍቅር ቅዱስ ኤፍሬም ይናገራል እና እንግዲህ ቅዱስ ኤፍሬም የእመቤታችን ፍቅር ከአንደበቱ ያልተለየ ጣዕሟን በአንደበቱ ፍቅሯን በልቡናው ይዞ ይኖር የነበረ ሊቅ ነው ቅዱስ ኤፍሬም እና ቅዱስ ኤፍሬም በዘመኑ ያዕቆብ ዘንስጢን የሚባል አንድ ሊቅ ነበር። የእሱ ደቀ መዝሙር ነው እና እመቤታችን በጣም ይወዳል። ከመውደዱ የተነሳ የእመቤታችን ስም ሳያነሳ አይውልም ያድር ነበር ማለት ነው እና የሉቃስ ወንጌል ምዕራፍ 1 ላይ እመቤታችን የጸለየችው ጸሎት አለ። ታብዮ ነፍሴ ለእግዚአብሔር፣ ሰውነቴ ልቡናዬ እግዚአብሔርን ታከብረዋለች፣ ልቡናዬን በአምላኬ በመድኃኒቴ ደስ ይላታል ብላ እመቤታችን እግዚአብሔር ያከበራትን ክብር የገለጠችበትን ምስጋና በዕድሜዋ ልክ 64 ጊዜ ይጸልዩ ደግሞ ነበር። ስንት ጊዜ? 64። እኛ ስንት ጊዜ እንጸልያለን? አንድ ጊዜ እንኳን ምን እያልን ነው? ልቡናችን ክት ሳናደርግ ወዲያ ወዲህ እያልን ነው ልቡናችን የምንጸልየው ወይም ደግሞ ምን ደግሞ። ቅዱስ ኤፍሬም ግን በቀን 64 ጊዜ ጸሎተ ማርያም ይደግም ነበር ማለት ነው። አስባችሁታል? 64 ጊዜ። እኛ አንድ ጊዜ ለመድገም አንድ ጊዜ ለመዝለቅ እንቸገራለን። ይሄ ምንድን ነው እንደዚህ ያደረገው ካል ፍቅሯ ነው። ፍቅሯ ሲገባው እንደዚያ ነው ሰው የሚያደርገው። ይህን ጸልይ ይህን አድርግ ተብላ እንደሚያደርገው ሰው ፍቅሯ ሲገባ ራሱ ፍቅሯን ይስበዋል ማለት ነው። ቅዱስ ኤፍሬም የሚያደርገው እንደዚያ ነው። ይህን 64 ጊዜ ጸልይ ብሎ ያስተማረው አልነበረም። ግን የእመቤታችንን ፍቅር ለመግለጥ 64 ጊዜ ይጸልይ ነበር። 64 ጊዜ እና የእመቤታችንን ከመውደዱ የተነሳ እመቤቴ ሆይ በዚህ ብቻ አልረካሁም፣ በዚህ ብቻ አልጠገብኩም፣ ስለዚህ ስለ አንቺ አመስግኜ፣ ስለ አንቺ ተናግሬ፣ ስለ አንቺ ዘምሬ እንድጠግብ አድርጊ እያለ ይዘምር ነበር። እመቤታችን አመስግኖ መጥገብ፣ የእመቤታችንን ስም ጠርቶ መርካት፣ የእመቤታችንን ስም ልብስ አድርጎ ተጎናጽፎ መኖር ምንኛ መታደል ነው። ቅዱስ ኤፍሬም የተመኘው እሱን ነው እና ከዚያ በኋላ ቅዱስ ኤፍሬም ይህን በተመኘ ጊዜ እመቤታችንም ደግሞ ተምኔቱን ፈጸመችለት። 14,000 ድርሰቶች እንግዲህ አስቡት። በቀን 64 ጊዜ ጸሎተ ማርያም ይደግም የነበረው ኤፍሬም 14,000 ድርሰቶችን መድረስ ቻለ። ይህ የሆነው በምንድን ነው? በእመቤታችን ፍቅር ማለት ነው። ያም ምስጢር የምትገልጥ ምስጢር እንዲገለጥ የምታደርግ በወደድናት ልክ የምትወድ በቀረብናት ልክ የምትቀርብ
እየራቅናት በራሱ ኑ ወደ እኔ ኑ ወደ ልጄ ብላ የምታቀፍ እናት ናት እመቤታችን። እሷን የሰጠን አምላካችን የተመሰገነ ይሁን እና ከነዚያ ድርሰቶች መካከል አንዱ ይህ ውዳሴ ማርያም ነው የቅዱስ ኤፍሬም። እንግዲህ ሃይማኖተ አበው ቅዱስ ኤፍሬም ያልተረጎመው የብሉይ ኪዳንና የሐዲስ ኪዳን የመጽሐፍ ቅዱስ ክፍል አልነበረም። ብዙ የመጽሐፍ ቅዱስ ክፍሎችን ተርጉሟቸዋል እና እንዲሁም ኦሪት ዘፍጥረትን በተረጎመበት ሲናገር ሙሴ ይላል በመጽሐፉ መጀመሪያ ስለ ስነ ፍጥረት ነገረን ይላል። ሰው የሚማረው በሁለት መንገድ ነው ይላል። አንደኛ በስነ ፍጥረት፣ ሁለተኛ ደግሞ በመጻሕፍት ነው ይላል። ግን መጻሕፍት ምንድነው? ስነ ፍጥረትን ሊቀምሷቸው ይገባል፣ መጻሕፍትን ደግሞ ሊያነቧቸው ይገባል ይላል። ስነ ፍጥረትን ካቀመሷቸው ካላዩቸው፣ መጻሕፍትንም ደግሞ ካላነበቧቸው በዚያ ልክ ማወቅ አይቻልም። የተፈጠሩት ለእግዚአብሔር ምስክርነት ነው ይለናል ቅዱስ ኤፍሬም እና ቅዱስ ኤፍሬም በጣም ታራሚ ሰው እንደነበረ ወይም ደግሞ ቅዱስ እንደነበረ መጻሕፍት ይናገራሉ እና ስቆ አያውቅም፣ ደግሞ ተናዶም ደግሞ አያውቅም። ስቆ አያውቅም፣ ደግሞ ተናዶ ደግሞ አያውቅም እና በትርምት የሚኖር ታላቅ አባት ነበር እና በሆነ ጊዜ ባህር ላይ የሞቱ ሴቶች ይታጠባሉ እና ሲታጠቡ ቅዱስ ኤፍሬም አንዲት ሴት ትክክል ታያለች ከሴቶች መካከል ማለት ነው። ከዚያ በኋላ ለምንድን ነው የምታየኝ አላት። አይ እኔ ትክክል ነኝ፣ ትክክል ያልሆንከው አንተ ነህ አለችው። ለምን አላት። ወንድ ሴት የተገኘች ከወንድ ስለሆነ እኔ አንተን ማየት አለብኝ፣ ተፈጥሮዬ ነህና። አንተ ግን የተገኘው ከመሬት ነውና ማየት የሚገባ ምንድን ነው አለች። መሬትን ነው ማየት የሚገባ ብላ አስተምረው ከዚያ በኋላ ሁልጊዜ መሬት ሲመለከት እንደኖረና ሰው ከማንኛውም አካል ሊማር እንደሚችል ጽፎት እናገኛለን እና ቅዱስ ኤፍሬም እነሆ ሁለተኛ ሰማይ ዳግሚት ይላል እመቤታችን ሲያመሰግን። ሁለተኛ ሰማይ እንግዲህ ሁለተኛ ሰማይ ስንል ሌላ ሰማይ አለ ማለት ነው። ምክንያቱም ሌላ አካል ምን አለ ማለት ነው። ከዚያኛው ደግሞ ሌላ የሆነ ነገር አለ ማለት ነው። ሁለተኛ አካል አንደኛ የሆነ አለ ማለት ነው። አንደኛ ስንል በቅደም ተከተል ሊሆን ይችላል እንጂ በማድረግ በክም ላይሆን ይችላል። ግን በቅደም ተከተል አንደኛ ሁለተኛ ልንል እንችላለን። እንግዲህ ቅዱስ ኤፍሬም እመቤታችንን በተለያዩ ምሳሌዎች መስሏታል። በተለያዩ በገነት መስሏታል፣ በደብረ ሲና መስሏታል፣ በሕዝቅኤል ሕይወት መስሏታል፣ በዳንኤል ድንጋይ መስሏታል፣ በዳንኤል ጉድጓድ መስሏታል። በብዙ መንገዶች እመቤታችንን ነቢያት ይናገሩት የነበረውን ያንን ትንቢት ወደ አማናዊ ወደ ፍጹም እያመጣ ምሳሌውን እየገለጠ ጥላውን ወደ አካል እያመጣ ይናገራል ቅዱስ ኤፍሬም እና ሁለተኛ ሰማይ ብሎ ደግሞ ለአለይቱ ሰማይ ሁለተኛ ሰማይ እንደሆነች ይነግረናል ቅዱስ ኤፍሬም። እንግዲህ ዛሬ ማን ነው ዕለቱ? ማን ነው ዛሬ? ተናገሩ እንጂ። ግንቦት ስንት ቀን ነው? ግንቦት አንድ ቀን ደግሞ ምንድን ነው? እመቤታችን ምን ያለችበት የተወለደችበት ዕለት ነው። ስለዚህ እመቤታችን እንዴት ተወለደች፣ ከማን ተወለደች ስንል ታሪኩን ብዙዎቻችን ሁላችን እናውቀዋለን። ግን ታሪኩን ጥቂት ቢሆን ዳሰሳ አድርገን ወደ ዋናው ወደ ምስጢሩ ሐሳብ ነው የምንገባው። እንግዲህ እመቤታችን ቀድሞ ምንድን ነው የሚለው? እግዝእትነ ማርያም ነበረት እምቅድመ አምላክ እምቅድመ ዓለም በህሊና አምላክ። እነሆ እመቤታችን ቅድስት ድንግል ማርያም ቅድመ ዓለም በአምላክ ህሊና ታስባ ምን ትል ነበር? ትኖር ነበር ይላል። አሁን ሲባል ብዙዎች በጣም ይጨነቃሉ። ለምን እመቤታችን ዓለም ሳይፈጠር ታስባ ለምን ትኖር ነበር ብላችሁ እመቤታችንን የማይገባት ስም ክብር ለምን ትሰጣላችሁ የሚሉ ሞኞች አሉ። አይደለም እመቤታችን ፍጥረት ሁሉ እግዚአብሔር ሳያውቅ አይደለም የተፈጠረው። ምንድነው የሚለው የሥነ ፍጥረት ምሁራን? እግዚአብሔር ቅድመ ዓለም በልብ የመከረው ምንድነው? ባህሪው በባህሪው እንደቀረ አውቆ ዓለምን ልፍጠር ብሎ አሰበ። አስቦም አልቀረ ፍጥረትን ፈጠረ ብለው ይናገራሉ። እግዚአብሔር ዛሬ የሚሰራውን ቀድሞ ያውቃል። እግዚአብሔር ነገ የሚሰራውን ከዓለም ፍጻሜ በኋላ የሚያደርገውን የሚያከናውነውን ተግባር እግዚአብሔር ቀድሞ እንደሆነ እንደተደረገ አድርጎ ያውቃል።
አይደለም እግዚአብሔር ይቅርና ነቢያት እንኳን ከእግዚአብሔር ተገልጦላቸው እግዚአብሔርን መሪ አድርገው በመንፈስ ቅዱስ አማካኝነት የሚሆነውን ያልተደረገውን እንደሚሆን እንደሚደረግ አድርገው ተናግረዋል። እንዲያውም ሳይሆን እንዲደረግ ብቻ ሳይሆን እንደሆነ አድርገውም ተናግረዋል ማለት ነው። እና እግዚአብሔር ምንድነው ወደፊት ሊሆን ያለውን ቀድሞ እንደሚሆን ስለሚያውቅ እግዚአብሔር በዚያ መንገድ ሊናገር ይችላል። ቅዱሳን አባቶችም በቅዱሳት መጻሕፍት በዚያ መንገድ ሊገልጡት ይችላሉ፣ ገልጠውታል። እና የነቢያት ሁሉ የትንቢታቸው ማዕከል፣ የአበው ሁሉ የምሳሌያቸው ማዕከል፣ የአበው ሁሉ የራእያቸው ሁሉ ማዕከል ምንድነው ከተባለ እመቤታችን ቅድስት ድንግል ማርያም ናት። ለምን ካል አምላክ ወደ ምድር ሰው ደግሞ ወደ ላይ ከፍ ያለባት እመቤታችን ስለሆነች ማለት ነው። እግዚአብሔር የታረቀባት የሰው ልጅ ከእግዚአብሔር ጋር የተገናኘባት እግዚአብሔርም እርቁን ያወረደባት ብትኖር ቅድስት ድንግል ማርያም ናት። እና ነቢያት ሁሉ ሲናገሩ ስለ ክርስቶስ መወለድ ሲናገሩ ክርስቶስን ስለምትወልደው ስለ እናቱም ይናገራሉ። ለምን? ልጅ ካለ ምን አለ? ምን አለ? ተናገሩ እንጂ። ልጅ ካለ ምን አለ? እናት አለች አይደል? እናት ካለች ደግሞ ምን አለ? ልጅ አለ። እናትና ልጅ ሊለያዩ የማይችሉ ናቸው። ለምን? እናት ካል ልጅ የግድ አለ ማለት ነው። ልጅ ካል ደግሞ ዝም ብሎ ልጅ አይገኝም። ምክንያቱም ምን አለ? ወላጅ አለ፣ እናት አለች ማለት ነው። ስለዚህ ስለ እመቤታችን ስንናገር ስለ ክርስቶስ እንናገራለን። ስለ ክርስቶስ ስንናገር ስለ እመቤታችን እንናገራለን። ለምን ካል ክርስቶስን ክርስቶስ ተብሎ እንዲጠራ የሆነው ከእመቤታችን በነሳው ሥጋ ስለሆነ ማለት ነው። በዚያ ስለሆነ እና የነቢያት ሁሉ የትምህርታቸው የትንቢታቸው ማዕከል ድንግል ማርያም ናት። ድንግል ማርያም ናት። ለዚህ እኮ ነው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። አዳም ከገነት በተሰደደ ጊዜ ተስፋው አለኝታው አንቺ ነሽ የሚለን አባ ሕርያቆስ። ስለዚህ ተሰዷል። ነገር ግን ከስደት የሚመለስበት ጊዜው በእመቤታችን እንደሆነ ያንን ተስፋ አድርጎ ከገነት የወጣ ያንንም ተስፋ ይጠባበቅ የነበረ ማን ነው? አዳም ነው። ስለዚህ አዳም ተስፋ ናት እመቤታችን። አብርሃም እንግዶችን እየተቀበለ እንግዶችን እያስተናገደ ይኖርባት የነበረች ያቺ አዳራሽ እመቤታችን ናት። ለምን ካል አብርሃም በድንኳኑ ውስጥ እንግዶችን እየተቀበለ ይኖር የነበረው አብርሃም ዋጋውን ያገኘ ጌታ ከእመቤታችን ሰው ሆኖ ተሰቅሎ ዓለምን ሲያድን ነውና፣ ስለዚህ ማለፊያ መንገዱ በዚያ በኩል ስለሆነ ማለት ነው። እና በዛሬው ዕለት እመቤታችን የተወለደችበት ዕለት ነው። እንኳን አደረሳችሁ። እንግዲህ እመቤታችን ነሐሴ 27 ቀን ነው የተጸነሰችው። ነሐሴ 27 ቀን ነሐሴ 27 ቀን ከሐና ከኢያቄም በብስራተ መልአክ በፈቃደ አምላክ እመቤታችን ቅድስት ድንግል ማርያም የዓለም ሁሉ እናት ለመሆን በሐና ማኅፀን ተቀረጸች። እንግዲህ ለዚህ ነው ነቢዩ ሰሎሞን መኑ ይእቲ ዛቲ እንተ ትሄውፅ ከመ ጎህ ይላል። እነሆ እንደ ጎህ ብርሃን የምትጎበኝ ይቺ ማን ናት ብሎ ከሩቅ ሆኖ ነገር ግን እንደቀረበ አድርጎ እንዳያት አድርጎ ስለ እመቤታችን ነቢዩ ንጉሡ ሰሎሞን ይናገራል። እና እመቤታችን ስትጸነስ ብዙ ሂደቶች ነበሩ። ሐና መካን ሆና በመካንነቷ ደግሞ ሰዎች አግለዋት ከሰዎች ተለይታ ትኖር የነበረች ሴት ናት ሐና። እንግዲህ በሐና ውስጥ ዓለምን ነው የምናየው። ለምን ካል ሐና በብሉይ መሥዋዕት በብሉይ ቤተ መቅደስ ይበላ የነበረውን መሥዋዕት እንዳትበላ ተከልክላለች። የተከለከለችው ደግሞ በምንድን ነው ካል ልጅ ባለመውለዷ ማለት ነው። በዚያ ዘመን እግዚአብሔር አድንሃለሁ ያለው ከልጅ ልጅ ተወልጄ ነው። ስለዚህ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ ስላለ ልጅ የማይወልድ እንደ ኃጢአተኛ ይቆጠር ነበር። ለምን? እግዚአብሔር ተስፋውን የተናገረው በዘር በኩል ስለሆነ ማለት ነው።
ያ ደግሞ ሲወለድ ነው። የማይወልዱ ከሆነ ደግሞ በእነሱ በኩል ማን አይገለጥም? እግዚአብሔር አይመጣም። ስለዚህ በእነሱ በኩል እግዚአብሔር ዓለምን አይታረቅም። ስለዚህ ኃጢአተኞች ናችሁ ተብሎ ይቆጠሩ ነበር። ከነዚያ መካከል ደግሞ አንዲት ሐና ነበረች። ከመሥዋዕቱ ተለይታለች። መሥዋዕቱን እንዳትበላ ተከልክላለች። እንግዲህ አስቡ። ነገደ ሰው ወይም ደግሞ የሰው ልጆች የአዳም ልጆች ደግሞ ቀድሞ ከመላእክት ጋር ያመሰግኑ ነበር። ነገር ግን አዳም ሲወድቅ ወደ ምድር ሲመጣ ግን ከመላእክት ጋር ማመስገኑ አቆመ። ስለዚህ እኮ ነው ሐና ከቤተ መቅደሱ መሥዋዕት ተከለከለች ማለት የሰው ልጅ ከመላእክት ጋር ያመሰግን የነበረው ነገር ግን እንዳያመሰግን ሆነ። በምን ምክንያት? በኃጢአቱ ምክንያት ማለት ነው። እና ሐና በጣም ታዝን ነበር። በጣም ወደ እግዚአብሔር ትጸልይ ነበር። ልጅ አለመውለዷ፣ ልጅ አለማግኘቷ ለምንድን ነው እኔ ድንጋይ ነኝ ወይ ልጅም አልወልድ? ምክንያቱም እጽዋትን ያፈራሉ፣ እጽዋትን ይወልዳሉ። አንስርቱ አርጋቡ ርግቦችም ደግሞ ርግብ ይወልዳሉ። እኔ ሐና ሰው ነኝ ለምን አልወልድም ብላ እግዚአብሔርን ትሞግት ነበር። በምን? በፍቅር ቃል፣ በጸሎት ቃል እግዚአብሔርን ትጠይቅ ነበር። እንግዲህ የሐና ሐዘኗ፣ የሐና ጸጸቷ፣ ሐና ልጅ አለማግኘቷ የበለጠ ወደ እግዚአብሔር ነው ያቀረባት እንጂ ከእግዚአብሔር አላራቃትም። አሁን አስተውሉ። ብዙ ጊዜ ችግሮች፣ ፈተናዎች ሁሉ ወደ እግዚአብሔር የሚያቀርቡንና ከእግዚአብሔር ጋር የሚያገናኙን መሆን አለባቸው እንጂ ከእግዚአብሔር የሚያርቁ መሆን የለባቸውም። ለምን ካል ከነዚያ መከራዎች ከነዚያ ፈተናዎች በኋላ የምናገኘው ተቆጥሮ የማያልቅ በረከትና ጸጋ ስላለ ማለት ነው። ግን ያንን በረከት ያንን ጸጋ ለማግኘት ያንን ፈተናና መከራ ማለፍ ግዴታ ነው። ፈተናውን መከራውን ሳያልፉ ምን ማግኘት አይቻልም? ጸጋውን በረከቱን ማግኘት ስለማይቻል እና ሐና ወደ እግዚአብሔር ትጸልይ ነበረ። እንደው ልጅ ስጠኝ፣ ነገር ግን ልጅ ብትሰጠኝ ትላለች ደግሞ እኔን ወጥቶ ወርዶ ያገለግለኛል አይደለም። ማንን ያገለግላል? ማንን ያገለግላል? አንተን ያገለግላል። አያችሁ፣ ልጅ ስጠኝ፣ ነገር ግን የሰጠኝ ልጅ ደግሞ ምን እላለሁ? እሰጣለሁ ማለት እኮ ነው። እሰጣለሁ። አንተ ስጠኝ እንጂ እኔ ደግሞ ከሰጠኝ እሰጣለሁ። ለዚህ እኮ ነው ዘያሲ ተወካፍ ይላሉ ሊቃውንት። የሚሰጥ የሚቀበልም ነው እግዚአብሔር። ይሰጣል፣ ነገር ግን ደግሞ ይቀበላል። ለምሳሌ እንድንጸልይ፣ እንድንጾም፣ እንድንመጸውት ያዘዘ እግዚአብሔር ነው። በዚያ በመጽዋታችን፣ በጸሎታችን፣ በጾማችንና በመንፈሳዊ ተግባራችን ደግሞ ዋጋ የሚሰጥ እግዚአብሔር ነው። ሰጥቶ ደግሞ ይቀበላል ማለት ነው። እና ሐና ምን አለች? ስጠኝ እንጂ እኔ ደግሞ መልሼ ልጄን እሰጣለሁ አለች። ከዚህ በኋላ ነሐሴ 30 ቀን ብስራቱን ሰሙ። ሐምሌ 30 ቀን ብስራቱን ሰሙ። ነሐሴ 30 ቀን ደግሞ እመቤታችን ተጸነሰች። እንግዲህ እመቤታችን ከተጸነሰች በኋላ ብዙ ታምራት አድርጋለች። የመጀመሪያው ታምራቷ ወይም ደግሞ ያደረገችው ታምር ምንድን ነው ስንል የሐና አክስት የምትሆን አንዲት ወዳጅ ነበረቻት። በሐዘኗም የማትለይ በደስታዋም የማትለይ እንደ ሰዎች የማታሽሟጥጥባት፣ የማትስቅባት፣ የማትዘባበትባት ችግሯን ችግር አድርጋ ለችግሯ ብሶት ሳይሆን መፍትሄ የምትሰጥ ጓደኛ ዘመድ ነበረቻት እና ስታያት ሐና አምሮባታል። ሐና ተውባለች። ሐና እነሆ እግዚአብሔር የጎበኘሽ ትመስያለሽ፣ እግዚአብሔር ጸሎትሽን የሰማው መስሎኛል። ለምን ካልሽኝ ከንፈርሽ አሯል። ምክንያቱም ሴቶች ሲጸንሱ ከንፈራቸው ያራል ይላል መጽሐፍ እና ከንፈርሽ አሯል እና እግዚአብሔር በረድኤት ጎብኝቶሻል መሰለኝ ብላ የሐናን ማኅፀን ዳሳ ዓይኗን ስትቀባው ስትዳስሰው ዓይነ በሽተኛ ነበረች ወይም ደግሞ ዓይነ ስውር ነበረችና አንድ ዓይኗ በራላት። አያች በማኅፀን ሆና ለተቸገረችው ለዚያ ምስኪን ምን ሰጠች? ብርሃን ሰጠች። እንግዲህ አስቡ፣ ዓለም በድቅድቅ ጨለማ ውስጥ ነበር የነበረው።
በድቅድቅ ጨለማ ውስጥ ለሚኖረው ዓለም ብርሃን ለማምጣት ወይም ደግሞ ብርሃን መስጠት የጀመረችው ገና በማኅፀን ነው። በማኅፀን ለምን እውነተኛውን ብርሃን እውነተኛውን ፀሐይ ከማውጣቷና ለዓለም ከማበርከቷ በፊት ለአንዳንድ ሰዎች ደግሞ እንዲህ ታደርግ ነበር ማለት ነው። ለምን ዓይኗ ከማየት ተከልክሎ የነበረች ያችን እናት ያናን ማኅፀን ለመንካት ዓይኗ በራላት። የሁላችንም ልቡና ታብራልን። የስንቱ ልቡና ነው አሁን የታወረው? እያየን የማናይ እየሰማን የማንሰማ ግን ደግሞ እንዳይታዘንልን ዓይን ያለን ማለት ነው። ዓይን የሌላቸው ወይም ደግሞ ዓይናቸው የማያዩት አንድ ጊዜ ዓይናቸው የለም ተብሎ ምን ሊታዘንላቸዋል? ዓይናቸው እንዲበራ ባይበራም እንኳን መሪ እንዲሰጣቸውና የሚያስፈልጋቸውን ነገር እንዲያዘጋጅላቸው ይጸለይላቸዋል፣ ይለመንላቸዋል። ነገር ግን ዓይን እያየ የማያይ ከሆነ ጆሮም እየሰማ የማይሰማ ከሆነ ይህ ምን ይሉታል? ጌታም በዮሐንስ ወንጌል ምዕራፍ 9 ላይ አይሁድን ነቅፏቸዋል። ያንን ዓይነ ስውሩን ከፈወሰ በኋላ ካዳነው በኋላ እነሆ ይህ መፈራረጃ ይሆንባችኋል፣ እነሆ ዕውራን ናችሁ እያለ ሲነግራቸው እንዴት ዕውራን ይለናል? ሰበሰ ዕውራን አንትሙ የሚኮነክሙ ጌጋዬ፣ እነሆ ዕውራን ብትሆኑስ በደል ባልሆናችሁ ነበር፣ ነገር ግን ዓይን አላችሁ፣ ነገር ግን አታዩም ብሏቸዋል። እና የሐና ማኅፀን ገና ስራውን የጀመረው ከማኅፀን ሳትወጣ ነበር እመቤታችን። ጨለማ ለዋጣት ብርሃን ማየት ለተሳናት ለዚያች ሴት ብርሃን እንዲሆንላት አደረገች። ይህ ብቻ አይደለም። የሐና ወዳጅ ሞቶ ሐና ደግሞ ያንን የሞተ ለመቅበር ስታለቅስ የሐና ጥላ ሲያርፍበት ያ አስከሬን ተነስቶ ሰላም ለኪ ኦ እምሕይወቱ ለዘገብረ ሰማየ ወምድረ፣ እነሆ ሰማይና ምድርን ለፈጠረ ለእግዚአብሔር አያቱ የምትሆኝ ሐና ሆይ ደስ ይበልሽ ብሎ ሐና በማኅፀኗ ያዘቻት ንግሥት እመቤት የዓለም ሁሉ ፈጣሪ የሆነው የጌታ እናት እንደሆነች ቀድሞ የሐና አያቶች ያዩት ራእይ ያዩት ህልም ሳይገለጥ የነበረ ነበርና ያ የሞተ ሰው በዚያ ጊዜ ተነስቶ ያንን ህልም ተረጎመ። ምን ብሎ? ሰማይና ምድርን የፈጠረ የፀሐይ ጽድቅ አያቱ ነሽ ብሎ ሐናን ማለት ነው። እና በዚህ ሁኔታ ሐና ስትኖር በዚያ የነበሩ አይሁድ የሐናን ፈውስ ማድረግ የሐናን የሐና ማኅፀን መፈወሱን ማዳኑን አልወደዱም፣ ደስ አላላቸው። በጎ ነገር ሲያዩ በጎ ነገር የማይወዱ ከበጎ ይልቅ ጠማማ ነገር ደስ የሚያሰኛቸው አይሁድ በመካከል ነበሩ። ለዚህ ነው ዘጸጌ ጽጌ በማእከል አይሁድ አስዋክላታል ደራሱ ነው። በእሾህ መካከል በአይሁድ እሾህ መካከል የአበበች ጽጌ ይላታል እመቤታችንን። በክፎች መካከል አብባ የተገኘች እሾህ የሌለባት አበባ ይላታል። እና አይሁድ የእመቤታችንን በሐና ማኅፀን ውስጥ ሆና ታምር ማድረግ በጣም አስከፋቸው፣ ደስ አላላቸው። ከዚያ በኋላ ምን አሉ? አይ ይችንማ ቀድመን ሳትወልድ ማጥፋት አለብን ብሎ አሰቡ። በማኅፀኗ ያለው ሕፃን ወይም ደግሞ ጽንስ ሳይወለድ ይህን ታምር ያደረገ ከተወለደ በኋላ ምን ያደርግ ይሆናል? ምን ያደርግ ይሆን? አያችሁ እንግዲህ አስቡት። ገና ተወልዶ አድጎ ከዚያ በኋላ የሚሆነው ነገር አስጨንቋቸው ማለት ነው። ክፉ ሰው ምንጊዜም የሚያስበው ክፉ ነገር ነው። በጎ ነገር ቢያይ እንኳን ያን ነገር የሚተረጉመው በክፉ መንገድ ነው። አሁን መፈወስ ነው፣ የሞተ ማዳን ነው፣ እውር የነበረችውን ማብራት ነው። ይህ ለእነሱ ምንድን ነው ችግር ውስጥ አስቡት። ግን በጎ ነገር ሲደረግ ክፉ ሰዎች ደስ አይላቸውም። ለምን ይመስላችኋል? ደግ ነገር ሲደረግ ክፉ ሰዎች ደስ የማይላቸው
አንደኛ ደግ ነገር ስለማይወዱ፣ ሁለተኛ ደግሞ የእነሱ ክፋት እንዳይገለጥ ነው። ምክንያት ብዙ ደጋጎች ካሉ በእነዚያ ደጋጎች ምክንያት የብዙዎች ክፋት ይገለጣል። ግን ሁሉ ክፉ ከሆነ ክፉ ለክፉ ስለሚኖር የራሱን ክፋት ደብቆ ይዞ ተሸክሞ ይኖራል ማለት ነው። እና በብዙዎች መካከል ያለ አንድ ደግ ለነሱ ክፉ ይሆናል ማለት ነው። ለነሱ ክፉ ይሆናል እና በዚህ ምክንያት ሐናን በድንጋይ ወግረን በእሳት አቃጥለን መግደል አለብን ብለው ተነሱ። ከዚህ በኋላ መልአኩ ሐናን እነሆ ወደ ሊባኖስ ተራራ ይዘሻት ውጭ፣ ስለዚህ መውለጃሽ ቦታ በዚያ ነው። በዚህ አይሁድ የሚሉት የሚናገሩት የሚያስቡት ብዙ ነገር አለ። ወደዚያ ሄደሽ በዚያ መገላገል ይገባሻል ብሎ መልአኩ ነገራት። ከዚህ በኋላ ሐና ወደ ደብረ ሊባኖስ ወደሚባል ተራራ ሂዳ እመቤታችንን በዛሬው ዕለት በተራራ ላይ ያለ ቤት ወለደች። እንግዲህ የዓለም ሁሉ ማደሪያ የሆነውን ጌታ የምትወልድ እመቤታችን ከቤት ውጭ በዳሪ ተወለደች። ከዚያ በኋላ በዚያ የነበሩ ሰዎች የሚበላ ስላልነበረ ንፍራቸውን እያነፈሩ እየቀቀሉ ምን እያደረጉ በዚያ ለሐና አቀረቡላት። ሌላ አልነበረም። ዛሬ እንደምናደርገው ገንፎ ሌላ ነገር አልነበረም። ያላቸው ያነበሩ እነዚያ ያንን አቀረቡ። ስለዚህ ከዚያ የተነሳ እኛም ዛሬ ምን እንበላለን? ንፍሮ እንበላለን ማለት ነው። ያንን እያሰብን ማለት ነው መብላት ያለብን እና በዛሬው ዕለት በዚህ መንገድ እመቤታችን የተወለደችበት ዕለት ነው። ለዚህ ነው ቅዱስ ያሬድም ሲናገር ዮም ፍስሐ ኮነ በእንተ ልደታ ለማርያም ይላል። እነሆ በእመቤታችን መወለድ ዛሬ ደስታ ሆነ፣ ደስታ ተደረገ ይላል። እምሐና ወኢያቄም ከሐናና ከኢያቄም የእመቤታችን መወለድ ደስታ ሆነ። ከመ ትቤዙ ነቢያተ ወጻድቃነ እነሆ ነቢያትን ጻድቃንን ተዋጅ ዘንድ ታድን ዘንድ ዛሬ ከሐናና ከኢያቄም እመቤታችን በመወለዷ ደስታ ሆነ ይለናል። እንግዲህ አስቡ፣ ወንጌላዊ በሉቃስ ወንጌል ምዕራፍ 1 ላይ መልአኩ መጥቶ ዘካርያስን አንድ ቃል ብሎት ነበረ። እነሆ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ፣ ወብዙኃን ይትፌስሑ በልደቱ እነሆ በመወለዱም ብዙዎቹ ደስ ይላቸዋል ብሎ በዮሐንስ መወለድ ብዙዎች ደስ እንደሚላቸው ነግሮናል። እንግዲህ የዮሐንስ ልደት ለብዙዎች ደስ የሚያሰኝ ከሆነ ዮሐንስን ያከበረውን ክርስቶስ የወለደች የእመቤታችን ልደት ምን ያህል ደስታ ይሰጥ ይሆን? አያችሁ፣ ዮሐንስ የሆነው ልዕልናው የተነገረው ክርስቶስን በማጥመቁ ነው። ክርስቶስን ያጠመቀው ደግሞ ከእመቤታችን በነሳው ሥጋ ነው። ስለዚህ እጁን የጫነበት እጁን ረቦ የታየበት ውሃም ያፈሰሰበት እመቤታችን ከወሰነችው ከእርሷም ሥጋ ከነሳ በኋላ ነው። የማይወሰነውን ነው የወሰነች፣ የማይቻለውን ነው የቻለች እና የማይቻለውን ከቻለች የማይወሰነውን ከወሰነች የሰማይ ጌታ የመላእክት ጌታ የፍጥረት ሁሉ መጋቢ የሆነውን ጌታ ያስገኘች እመቤት ስትወለድ ለምን ዓለም ደስ አይለው? ለምን? ከሁሉም ብቻዋን የሆነች ናት እመቤታችን። ለዚህ ነው ሶሎሞን ሲናገር አሃቲ ይእቲ ለእማ ይላታል። ለእናቷ አንዲት ናት፣ ለሔዋን ማለት ነው። ምክንያቱም እንደ እመቤታችን ያለ ከሔዋን ልጆች መካከል አንዲት ስለሌለች ብቻዋን የሐና ምንድነው የሔዋን ተወካይ ሆና ለዓለም ሁሉ አስታራቂ ለዓለም ሁሉ መድኃኒት ሆና የተገኘች እመቤታችን ማርያም ብቻ ናት። ስለዚህ በልደቷ ብዙዎች ደስ ይሰኛሉ ብሎ ተናገረ ቅዱስ
ያሬድ። እና እንዲህ ከሆነ ቅዱስ ኤፍሬም ሁለተኛ ሰማይ ያላት ለምንድን ነው ካል እንግዲህ ሰማዩን ተመልከቱት። ሰማይ ሁልጊዜም አይለወጥም፣ አይቀየርም። ስንወለድ ጀምሮ የነበረው ሰማይ ያው ነው። አይጠቁርም፣ አይቀላም፣ ነጭ አይሆንም። ባለበት ነው ሁልጊዜ የሚኖረው። ለምሳሌ አንዳንድ ጊዜ ሰማው ጠቁሯል፣ ሰማው ዳምኗል፣ ሰማው ቀልቷል ልንል እንችላለን። ግን ሰማው ቀልቷል የምንለው ደመናው ነው። ሰማው ጠቁሯል የምንለው ደመናው ነው እንጂ ሰማይ ከደመና በላይ ያለ ምጡቅ ነው። ደግሞ ስፉህ ነው። ደግሞ ጽሩይም ነው። ሁልጊዜ የማይለወጥ ሁልጊዜ የማይቀየር ትናንትና በነበረበት ዛሬ ያለ ነው ሰማይ። እና ቅዱስ ኤፍሬም እመቤታችንን ሰማይ ሲላት ከዚህኛው ሰማይ በተለየ ሰማይነት ነው። ለምን ካል የማትለወጥ የማትቀየር ኃጢአት፣ ርክሰት፣ የዓለም በደል የማይስማማት ንጽሕት ናት። ይህ ብቻ አይደለም። ሰማይ ሁልጊዜ ብርሃን ነው። ለምሳሌ ማታ በጨለማ ወደ ታች ስናይ ጨለማ ልናይ እንችላለን። ቀና ብለን ስናይ ግን የሰማይ ብርሃን የሰማይ ወገጋን ይታየናል። ለዚህ ነው ዮሐንስ አፈወርቅ ሲናገር እስመ ሰማይ ኢይደምን በጠባይሁ ይላል። እነሆ ሰማይ በባህሪው አይለወጥም፣ በተፈጥሮ አይለወጥም ይላል። እና ወይዘን ንኩን ሀዊነ ሰማይ ይላል። እነ ወንድሞቻችን ሰማይ እንሆን ይላል። ምን ማለት ነው? የማይለወጥ የማይቀየር ጊዜ ዘመን የማይቀይረው ሰማይ እንሆን ይለናል። እንግዲህ ምድርን አስቡ። ምድር በተለያየ መንገድ በተፈጥሮም በሰው ሰራሽም በተለያየ መንገድም ቀድሞ በነበረችበት ላናያት ላናገኛት እንችላለን። ሰማይ ግን ትናንትና በነበረበት ማንነት ዛሬም አለ። ይህ ብቻ አይደለም። በሰማይ ምን አለ? ፀሐይ፣ ጨረቃ፣ ከዋክብት አሉ። ለዚህ ነው ምስራቀ ምስራቃት ሙጻሐ ፀሐይ ይላታል ቅዱስ ያሬድ። እነሆ የምስራቅ ምስራቅ ናት ይላታል። የምስራቅ ምስራቅ ለምን? ከምስራቁ የተለየች ምስራቅ፣ ለእውነተኛው ምስራቅ ሌላ ምስራቅ የሆነች ምስራቅ ናት። ተወልደት ዮም ዳግሚት ሰማይ ይላታል። እነሆ ዛሬ ሁለተኛዋ ሰማይ ተወለደች። የፀሐይ መውጫ ያው ደግሞ በዚህ ሰማይ ያለው ፀሐይ አንደኛ ተራራ የሚጋርደው፣ ቤት የሚጋርደው፣ ጨለማ የሚጋርደው፣ ህልፈት ሁላጤ የሚስማማው ደግሞ በአንዱ አካባቢ ሲያበራ ደግሞ በአንዱ አካባቢ ደግሞ ሊያበራ የማይችል ነው። በዚህ ዓለም ያለው በሰማይ ላይ የሚመላለሰው የፀሐይ ብርሃን ነገር ግን ከእውነተኛይቱ ሰማይ ከዳግሚት ሰማይ ከሁለተኛይቱ ሰማይ ከመቤታችን የተገኘው ፀሐይ ጽድቅ ኢየሱስ ክርስቶስ ግን ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን እነሆ በቅዱሳን ሁል ጊዜ ሲያበራባቸው የሚኖር ፀሐይ ነው ይሄ የተገኘባት እና እውነተኛውን ፀሐይ ያየንባት ምስራቅ እውነተኛው ፀሐይ ኢየሱስ ክርስቶስ የወጣባት ደገኛይቱ ሰማይ ድንግል ማርያም ናት። ለዚህ ነው ሰማይ ያላት። ሰማይ ያላት ለዚህ እኮ ነው ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረጋጫ ናት ብሏል ኢሳይያስ። ስለዚህ ከመቤታችን በላይ ለእግዚአብሔር ዙፋን የሆነ ማን ነው? ሰማይ ዙፋኑ ነው፣ እውነት ነው፣ ጌትነቱ የተገለጠበት ነው። በመቤታችን ግን በማኅፀኗ ውስጥ ነው የተወሰነው። ለዚህ እኮ ነው ሰማይ ወምድር ዘያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። እነሆ ሰማይና ምድር የማይወስኑት ሰማይና ምድር የማይችሉት ሰማይና ምድርን የሚወስን ሰማይን በእጁ ምድርን በእጁ የያዘ ፈጣሪ እግዚአብሔር የተገለጠባት እውነተኛ ሰማይ ድንግል ማርያም ናት። ለዚህ እኮ ነው ቅዱስ ኤፍሬም ቅዱስ ሙሴ ሲናገር በመጀመሪያ እግዚአብሔር ምንና ምን ፈጠረ ይላል። ምንና ምንን? ሰማይና ምድር። አሁን አስቡ። በመጀመሪያ ማን የፈጠረ? ሰማይን። ለምን? ፍጥረትን ለመፍጠር በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕያዋን ሆነው የሚኖሩት
በባህርም ያሉ በየብስም ያሉ በአየርም ያሉ ፍጥረታት ከመፈጠራቸው በፊት እግዚአብሔር የፈጠረው ሰማይና ምድር ነው። ዓለምንም ለማዳን ዓለምን ወደ ቀደመ ማንነቱ ከቀደመ ማንነቱ ወደ በለጠ ልዕልና ክብር ለማምጣት መጀመሪያ የፈጠረ ማንን ነው? ድንግል ማርያም ነው። ምክንያቱም ሁለተኛ እስመ ውእቱ ፈጠረን ይላል ቅዱስ ኤፍሬም። በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ጥንተ ተፈጥሮ ከአዳም በነሳነው አካል ነው ጥንተ ተፈጥሮ። ሐዲስ ተፈጥሮ ደግሞ ከእግዚአብሔር የምንወለደውና ከእግዚአብሔር የተወለድነው ልደት ነው። ያንን ልደት ለማግኘት በአዲስ ፍጥረት ለመፈጠር ማን ታስፈልግ ነበር ካል እመቤታችን። ለምን? መጀመሪያ እግዚአብሔር ሰውን ከመፍጠሩ በፊት መላእክትን ከመፍጠሩ በፊት በምድር የሚንቀሳቀሱትን ከመፍጠሩ በፊት ሰማይን ፈጥሯል፣ ምድርን ፈጥሯል። እንዲሁም ደግሞ እኛን ሁለተኛ ከመፍጠሩ በፊት የፈጠረ ሰማይ የተባለች ምድር የተባለች እመቤታችንን ነው። ለዚህ ነው ቅዱስ ሙሴን እግዚአብሔር በደብረ ሲና ሲያነጋግረው ምንድን ነበር ያለው? እነሆ ጫማህን አውልቅ፣ እነሆ አንተ የቆምክባት ምድር ምን ያለችና ነው ያለው? ምን ያለችና ናት? የተቀደሰች ናትና። እንግዲህ እኮ ርግምተ ትኩን ምድር በእንቲአከ፣ በአንተ የተነሳ ስለ አንተ ምድር የተረገመች ትሁን ተብሎ ለአዳም ተነግሯል። ነገር ግን በተረገመች ምድር መካከል ያልተረገመች ቅድስት ምድር ነበረች። ስለዚህ የአዳም መርገም በወደቀበት በፍጥረት መካከል ምን ነበረች ካል መርገም ያልወደቀባት ንጽሕት ዘር፣ ንጽሕት ምድር፣ ንጽሕት ሰማይ ድንግል ማርያም ነበረች። ድንግል ማርያም። ስለዚህ ድንግል ማርያም ሰማይ ትባላለች። ምንኛ ሰማይ ናት? ሁለተኛ ሰማይ። ለምን ካል ጽርሐ አርያም አለ። ጽርሐ አርያም የእግዚአብሔር ዙፋን ነው። እግዚአብሔር ዙፋኑን ወይም በዙፋን የሚገለጥበት ቦታ ነው። ነገር ግን ከዚያ ሁሉ ትበልጣለች። እነሆ የእግዚአብሔርን መንበር የሚሸከሙ ኪሩቤል አሉ፣ ከነሱ ትበልጣለች። የእግዚአብሔርን መንበር የሚያጥኑ ሱራፌል አሉ፣ ከነሱ ትበልጣለች። ለምን ካል እነሱ ተሸክመውት ይታያሉ እንጂ በማይጸናቸው መወሰን አልቻሉም። ማይጸንም የላቸውም። እመቤታችን ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወሰን የቻለች ቅድስት ንጽሕት ናት። ለዚህ እኮ ነው ዓለም ሁሉ በርኩሰት፣ ዓለም ሁሉ በኃጢአት፣ ዓለም ሁሉ በበደል በነበረበት ጊዜ እግዚአብሔር ወደ ምድር ተመለከተ ይለናል። በአማን ነጸረ እግዚአብሔር አብ ምስራቀ ወምዕራበ ሰሜነ ወደቡበ። እነሆ እግዚአብሔር ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ። አስተንፈሰ ዋፄነወ ሻመረመረ። ንጹሕ ቅዱስ ለእግዚአብሔር የተለየ ለእግዚአብሔር ማደሪያ ሊሆን የሚችል ሰው አለ ወይ ብሎ እግዚአብሔር አየ። ነገር ግን የሚታይ ሰው አልነበረም። የሚታይ ሰው ባልነበረበት ዘመን እግዚአብሔር አይቷት እኛም እግዚአብሔርን ያየንባት እግዚአብሔርም ፍጥረትን ያየባት ምንድነው መጽሔት ወይም ደግሞ መስተዋት ድንግል ማርያም ናት። ተወልደት ዮም ዳግሚት ሰማይ፣ ሁለተኛዋ ሰማይ ዛሬ ተወለደች ይለናል። ኦ ማርያም መንክር ልደትኪ ወፁብ ግብርኪ፣ እነሆ እመቤቴ ማርያም ሆይ መወለድሽ ድንቅ ነው፣ ስራሽም እጹብ ነው ይላታል ቅዱስ ያሬድ። ለምን ካል ተናግረን ዘርዝረን መፈጸም ስለማንችል ልዕልናዋን፣ ክብሯን፣ ቅድስናዋን። እንግዲህ አስቡ ዓለም ከተፈጠረ እስከ 5485 ዓመተ ምህረት ድረስ በምድር ላይ አንድ ንጹሕ ሰው አልነበረም። ለዚህ እኮ ነው አንድ ጻድቅስ እንኳ አልነበረም። ኩሉ አረየ ወህውር አለው፣ እነሆ ሁሉ ተካክሎ በደለ ብለው እነ ቅዱስ ዳዊት የተናገሩት እና ሁሉ ተካክሎ በበደለበት፣ ሁሉ ተካክሎ ኃጢአት በሰራበት፣ ሁሉም የኃጢአት ተባባሪ በነበረበት በዚያ ዘመን ብቻዋን ንጽሕት ብቻዋን ቅድስት ሆና የተገኘች እመቤታችን ናት።
ለምን ካል እግዚአብሔር መርጧታልና ይለናል ቅዱስ ኤፍሬም። ብዙዎች ደግሞ በዚህ ይሰነካከላሉ። እግዚአብሔር ከመረጣትማ የእሷ ድርሻ ምንድን ነው? ስለዚህ እግዚአብሔር ሁኝ ካላት ዓለሙን አትችልም። ስለዚህ እግዚአብሔር መርጧታል። እግዚአብሔር ከመረጣት እኔንም ከመረጠኝ ይሆናሉ የሚሉ ደፋሮች አሉ። ለልጅነት ተመርጠን፣ ለመንግስተ ሰማያት ተመርጠን፣ ለስጋው ደግሞ ተመርጠን፣ ነገር ግን ስንቶቻችን ከዚያ ይራቅ? ክርስቲያን ሆነን ግን ክርስቲያን ያልሆን በተሰጠን ኃላፊነት በተሰጠን አደራ ጸንተን ያልኖር ስንቶቻችን ነን? በዚያ መንገድ የምንኖር የእመቤታችንን መመረጥ ልናቃልል የምንችል አንዳችም ሰዎች የለን። ልንኖርም አንችልም ብንልም አይሆንምና እና ሁለተኛ ሰማይ ሆና ሰውን ከእግዚአብሔር ጋር ያገናኘች ምድራውያን ሰማያውያን እንዲሆኑ ሰማያዊው ደግሞ ምድራዊ እንዲሆን የማይታየው እግዚአብሔር እንዲታይ የሆንባት ድንግል ማርያም ናትና ሁለተኛ ሰማይ ብሎ ቅዱስ ኤፍሬም ነግሮናል። ስለዚህ ሁላችንም ሰማይ እንድንሆን ነው የታዘዝነው። ቅድም እንዳልኳችሁ ዮሐንስ አፈወርቅ እንደነገረን ሁልጊዜ የማንለወጥ የማንቀየር የማለት ምንድን ነው? በኃጢአት በርኩሰት በበደል ንጽህናችንን ቅድስናችንን ድንግልናችንን የማንቀይር የማንለውጥ እግዚአብሔር በፈቀደውና ባዘዘው ሕግና ስርዓት ጸንተን የምንኖር መሆን መቻል አለብን እና እመቤታችን በዛሬው ዕለት ነቢያትን ጻድቃንን ትዋጅ ዘንድ ታድን ዘንድ ተወለደች ብሎ እንደነገረን በእመቤታችን አማላጅነት አምነን የእመቤታችንን ስም ጠርተን መንግስቱን እንድንወርስ እግዚአብሔራችን ይፍቀድልን። ስለዚህ ሁለተኛ ሰማይ ተብላለችና ከሰማዩ ከክርስቶስ ከጌትነቱ እንዳታወጣን አማላጅነቷ አይለየን። የመከረን የገሰጸን ያስተማረን አባቶቻችን አምላክ የተመሰገነ ይሁን። ይቆየን።